በመንፈሱ ጸለየ የሚለው የቱ ጋር ነው ያለው ነው የኔ ጥያቄ እሱን ነው ልታሳየኝ ሄድከው በመንፈሱ ጸለየ የሚለው አለ አልከኝ ምኑ ጋር ነው ያለው አልኩ አላሳየኝ ኦኬ አሁንም ደግሞ ይሄንን ላሳየውና አሁን ደግሞ ኢየሱስ ሚቃትተው ወይንም የሚጸልየው በመንፈሱ እንደሆነ ላሳየው አሁን ይሄ ሰው እንግዲህ የሚያወራው ቤሪያ ጋር አለ መሆኑ አንተ ነው ዛሬ ዮሐንስ ወንጌል ምዕራፍ 12 ለይደ ዋና ካጅ እንደሆንኩ እኮ ስለማቅም ነው እኔ ላንተ መልስ ምን ያረጋል ዮሐንስ ወንጌል ምዕራፍ 12 ላይ እንደዚህ ይላል ኦኬ ዮሐንስ ወንጌል ምዕራፍ 12 ላይ ራይነር ያለ አልከታች የዮሐንስ ወንጌል ምዕራፍ 12 ላይ በመንፈሱ ቃተተ ቢለውን ቃል ምዕራፍ 12 ቁጥሩን ቶሎ ነገረኝ ምን አልከኝ በመንፈሱ ቃተተ የሚለው ቁጥር ስንት ቁጥር 23 ነው ስንት አካባቢ ነው አንደና ማርቆስ 8:12 አይዞ ቤሪያ ዞሮ አሁንም ማመን መቻል አለብህ ኢየሱስ እንዳንተ አይነት ሰው አይደለም አሁንም የኔ ማለት ማርቆስ ቆይ ወንድሜ እኔ በመንፈሱ ሲፋቅ ቆይ ሲጸልይ ላሳየህ ቆይ እንዴ እኔ እየጠበቅኩ ነው በመንፈሱ ጸለየ የሚለውን አሳየኝ አልኩ ማርቆስ እየጠበቅኩ ነው ክፈትልኝ ኦኬ ማርቆስ 8:12 ይኸውና ተባረክልኝ ይሳቄ እዚህ እንደዚህ ይልሃል ወንድሜ ከቁጥር 10 ጀምሮ ላንብብልህ አውዱ እንዲገባ ፈሪሳውያን ወጥተውና ሊፈቱም ከሰማይ ምልክት ከእርሱ ፈልገው እርሱም ይከራከሩ ጀመር በመንፈሱም እጅግ ቃተተና ይህ ትውልድ ስለምን ምልክት ይፈልጋል እውነት እላችኋለሁ ለዚህ ትውልድ ምልክት አይሰጠውም ማለት በመንፈሱ ቃተተ ማለት ምን ማለት ነው ወንድሜ ቃተተ ማለት ጸለየ ማለት ነው ጸለየ የሚለውን አሳየኝ ነው ያልኩት የተባልከውን አሳይ ሌላ ተቆጣ ይሄውና አሳየው ቃል በቃልኩ በመንፈሱ ቃተተ በመንፈሱ ወደ ይሄው ወደ አምላኩ በመንፈሱ ቃተተ ለመነ ቃተተ ማለት ለመነ ማለት እኮ ቃሉን ሳታውቅ ነው እንደምታወራ ቃተተ ማለት ምን ማለት እንደሆነ ይኸውልህ ነገሮች ላይ ወዲም ወዳም ማታዞር ጸለያ ነው ያልከው ጸለየ የሚለው ምን ይሄው ቃተተ ወይ አማርኛው ከሆነ ግራ የሚገባ በመንፈሱ እጅግ ቃተተና ለኔ በጠየቁ ባወጣከው ቃል መሰረት ራስ መልሰህ አምጣ ጸለያ በመንፈሱ የሚለውን አምጣ ይሄው አሳየው ወንድሜ ምን ሆኗል ሰውየው ይሄው ቃተተ ለዚህ እኮ ነው ላንተ መልስ መመለስ ወይም ካንተ ጋር ሌላ እንደዚህ አይነት ነገር ለማውራት እንጂ ለቃሉ ታማኝ መሆን ስለማትችል እስቲ ከታች ያላችሁ ሰዎች ቤሪያ ነው ለቃሉ ታማኝ ያልሆነው እስቲ አቤኔዘር አንደበትን ክፍት እስቲ ሚውተን አንተ ለቃሉ ታማኝ ከሆንክ ይኸውልህ መጀመሪያ ለቃሉ ታማኝ ከሆንክ እውነተኛ በቃሉ የሚታመን ሰው ከሆንክ ይኸውልህ በስጋው ወራት ከሞት ሊያድነው ወደሚችል አምላክ እንደጸለየ በትክክል በስጋው ወራት የሚለው መቀበል ከቻለ ይሄው በስጋው ወራት በመንፈሱ ጸልየዋል ይለን ነው እንግዲህ አሁን ተሽከርክሮ በመንፈሱ በስጋው ወራት ቆይ አይደለም በስጋው ኢሞጂ አስቀምጡልኝ ጌታን ነው የምላችሁ ኦንሊ ጂሰስ ፈርሷል ከዛሬ በኋላ ኦንሊ ጂሰስ በመንፈሱ አብ ነው የሚባለው ትምህርት እንደሌለ በመንፈሱ ኢየሱስ እንደሚጸልይ እንደሚፈራ ጀምር ኢየሱስ ራሱ እግዚአብሔርን የሚፈራው በመንፈሱ ነው ለምሳሌ ኢሳይያስ መጽሐፍ ምዕራፍ 11 ላይ በመንፈሱ ይላል የሚፈራው ማለት ኢሳይያስ መጽሐፍ ምዕራፍ 11 ለኢየሱስ የሚተረጎም ቃል አንድ ቦታ አለው ሰለዛ ካልከኝ እሺ ቆይ ዕብራውያን መጽሐፍ ላይ ክፈትና አንብብልኝ ቆይ ወንድሜ በመጀመሪያ ኢየሱስ ራሱ እግዚአብሔርን የሚፈራው በመንፈስ ነው እዚህ ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል የእግዚአብሔር መንፈስ የጥበብ መንፈስ የማስተዋል መንፈስ
የምክር የእውቀት መንፈስ ይልና እግዚአብሔርን የመፍራት መንፈስ ይላል። እግዚአብሔርን በመፍራቱ ደስታው ነው። እግዚአብሔርን ይፈራል የሚባለው ራሱ በመንፈስ ነው፣ በስጋ አይደለም። ሰው ቤሪያ ኢየሱስ መንፈስ ነው እንዴ? ሮሜ 8:11 እስኪ አንብበው። ሮሜ 8:9 አንብብ። ከ9 ጀምረ ምን ይላል? ቆይ ቤሪያ ማን ኢየሱስ ከሞት ያስነሳው የእርሱ መንፈስ ነው ይላል። እስኪ አንብበው ቤሪያ ተማን። ኦኬ እሺ፣ ክርስቶስን ከሙታን ያስነሳው የእርሱ መንፈስ ማለት እርሱ የተባለው አብ ነው። የአብ መንፈስ ማለት። ስለዚህ የኢየሱስ መንፈስ አብ ነው ማለት ነው። ከየት መጥቶ ነው የኢየሱስ መንፈስ አብ የሚሆነው? ወንድም አብ ነው አልከኝ እኮ። የክርስቶስ መንፈስ ማለት አብ ነው አልከኝ አሁን እኮ። ኧረ አላልኩም ሰውዬ። ክርስቶስን ከሙታን ያስነሳው እርሱ የተባለው ማን ነው? እኔ በደም ቃላት መጽሐፍ ቅዱስ ላይ ክርስቶስን ከሞት ያስነሳው የእርሱ መንፈስ ነው አብ ነው አላልክም አሁን? እኔ ወልጅ ተስና ስላሴ አማኝ ብሔራ ላይ የመሳቃቀም የለህም። ለዛ ምንም ሳታካክሳከፍ ኢየሱስን ከሞት ያስነሳው የኢየሱስ መንፈስ ማን ነው ይላል? አብ ነው ኢየሱስን ከሞት ያስነሳው። እርሱ የተባለለት አብ ነው። የእርሱ መንፈስ የአብ መንፈስ ተባለ። ሮሜ 8:11 ላይ የአብ መንፈስ ቆይ ስማ በደንብ ስማ። ኧረ ተው ተረጋጋ። እኔ አውቃለሁ ትምህርትህን ቦታውን ሲይዘው አትፍጨርጭር። አውቃለሁ ያዝ ስትደረግ እኔ እና ምትይዘኛ በነገር አሁን ኢየሱስን ከሞት ያስነሳው የማን መንፈስ ነው ይላል? የአብ መንፈስ ነው አይልም? ክፍሉን አንብቦ ኢየሱስን ከሞት ያስነሳው የእርሱ መንፈስ ነው ይላል። ገላትያ 1 ላይ ደግሞ ከሞት ያስነሳው እግዚአብሔር አብ ነው ይላል። ስለዚህ የክርስቶስ መንፈስ አብ ነው ማለት ነው አይደለ? የክርስቶስ መንፈስ አብ ነው። ታዲያ ኢየሱስን ከሞት ያስነሳው አብ አይደለ እንዴ? በጣም አሪፍ ተባረኩ። እግዚአብሔር ይባርካችሁ። አንድ ከባድ መገለጥ ሰጥተውኛል። የክርስቶስ መንፈስ አብ ነው። የክርስቶስ መንፈስ አብ ነው። የሉቃስ ዩኒተሪ አሁን ትምህርት ፈርሶባል። እኔ አላብራራለህም። ራስን እንድትወጥ ነው ማረግ። ጭራውን እንደሚውጥ ዘንዶ ነው ማረግ። ከብዶኛል አልክ እኮ አንብበና ጊዜ ልስጥ አንብበና ይሄን ቆይ እኔ ጭራውን እንደሚውጥ ዘንዶ ነው ማረግ። የክርስቶስ መንፈስ አብ ከሆነ የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል አለ። አብን ቀባው። ታዲያ እንዴ የተቀባውማ ሰው ነው። መለኮት እንዴት ይቀባል? ኢየሱስ እኮ ሰው አምላክም ነው። ተቀባ ምንለውማ ሰው ነው እኮ። የጌታ መንፈስ ነው ብቻ አጥንትና ደም ነው የሚቀባው። የክርስቶስ መንፈስ የጌታ መንፈስ ነው እኮ እያልኩ እኮ። አጥንትና ደም ነው ወይ የሚቀባው? ነፍስ የሌለው አጥንትና ደም ነው። የጌታ መንፈስ በክርስቶስ ላይ ነው። ያ የጌታ መንፈስ የክርስቶስ መንፈስም ተብሎ ተጽፏል መጽሐፍ ቅዱስ ላይ። ይሄን ማመን አለብን። ኦኬ አጥንትና ደም ነው የሚቀባው። የክርስቶስ መንፈስ ኢየሱስን ከሞት እንዳስነሳ ታምናለህ? የሰው መንፈስ ከሞት ያስነሳል እንዴ? ሰው መልስልኝ ቤሪያ። የክርስቶስ መንፈስ ማለት ኢየሱስ በራሱ በመንፈሱ ሰውን ከራሱ አምላክ ስለሆነ ከሙታን ሰዎችን አስነሳ። ታዲያ የኢየሱስ መንፈስ ነው ከሞት ያስነሳው አብ ነው። በመንፈሱ አብ ስለሆነ ለሌላ ጊዜ የእግዚአብሔር መንፈስ የነቢያት መንፈስ ተብሎ ይጠራል። ነቢያት እንዴት የኢየሱስ መንፈስ እንዴት ራሱን ከሞት ሊያስነሳ ቻለ? ያ መንፈስ የነቢያት መንፈስ ተብሎ ይጠራል። ለምን ቤሪያ አዳምጠኝ። ይኸውልህ አሁን ባትሸፍን ማስረጃ ዮሐንስ ወንጌል 2:19 ላይ ይሄንን ቤተ መቅደስ አፍርሱት በሶስተኛው ቀን እኔ አነሳዋለሁ ብሏል ኢየሱስ። ኢየሱስ ወልድ ብቻ ከሆነ ሰው ብቻ ከሆነ እንዴት እኔ ከሞት አስነሳዋለሁ ማለት ቻለ? ይሄን ትመልሳለህ? ኢየሱስ ራሱን እኔ ከሞት አስነሳለሁ አለ። አዎ ይሄን ቤተ መቅደስ አፍርሱት በሶስተኛው ቀን እኔ አነሳዋለሁ ነው እንጂ ያለ ያስነሳኛል አይደለም። ኢየሱስ ራሱን ከሞት አስነሳለሁ ካለ ከሞት ያስነሳበትን ቦታ አሳየኝ እስቲ። ራሱ እኮ ኢየሱስ ራሱን ከሞት አስነሳ። ሮሜ 8:11 ላይ እኮ ሰጠው። የእርሱ መንፈስ ነው ራሱን ከሞት ያስነሳው ኢየሱስ ነው። የእርሱ መንፈስ ነው ይላል። አዎ በስጋው ሞተ በመንፈሱ ግን እንዳስነሳ ይናገራል። ሮሜ 8:11 ቃል በቃል እናንብበው። ሮሜ 8:11 ላይ የሚለው ኢየሱስን ከሞት ያስነሳው ራሱ ኢየሱስ ነው ይላል። እዚህ ጋር የክርስቶስ መንፈስ ነው ይላል። ቆይ እኔ ወንድሜ ከአንተ ቢሾፖች የቤተ ክርስቲያን ቸርች ኢየሱስ ራሱን ማስነሳት የሚችል መንፈስ ያለው ሰው በምድር ላይ የለም። ከሞት ማስነሳት የሚችለው የኢየሱስ መንፈስ ብቻ ነው ወዳጄ። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር ይላል። እግዚአብሔር የተባለው ማን ነው? አብ። ኦኬ ክርስቶስ ማለት ምን ማለት ነው? ክርስቶስ እግዚአብሔር የተገለጠበት ሰው
ክርስቶስ ማለት ምን ማለት ነው ዴፊኒሽኑ? እሱን ነው እኮ እየነገርኩህ ያለሁት። የተቀባ ማለት ነው እግዚአብሔር የተገለጠበት። የክርስቶስ መንፈስ ማለት የተቀባው መንፈስ ማለት አይደል? የክርስቶስ መንፈስ ማለት እግዚአብሔር አብ ነው በክርስቶስ የተቀባው መንፈስ ማለት ነው አይደለም። የክርስቶስ መንፈስ ማለት አብ ማለት ነው። በዚህ ባነበብከው ክፍል መሰረት እግዚአብሔር ስለሚል ማለት ነው ወንድሜ። ክርስቶስ ማለት ምን ማለት? ክርስቶስ እግዚአብሔር የተገለጠበት ሰው። ስለዚህ እግዚአብሔር ስለተገለጠበት የሰው ክርስቶስ ማለት ወዳጅ የተቀባ ዘ አኖይንትድ ዋን ማለት ነው። ጥሩ። ስለዚህ ክርስቶስ ማለት የተቀባ ማለት ኢየሱስ የተቀባው መንፈስ በእናንተ ዘንድ ቢኖር ማለት መንፈሱ ኢየሱስ የተቀባው ማለት እንጂ ኢየሱስ የተገለጠበት መንፈስ ማን ነው? አብ ነው እያልኩ እኮ ነው። እግዚአብሔር የሚለው አብ ነው። ኢየሱስ የተቀባው መንፈስ ከሆነ ኢየሱስ ተቀባይ ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ እንዳለ ኢየሱስ ተቀባይ እንጂ የመንፈሱ ባለቤት አይደለም። ክርስቶስ ማለት የተቀባ ማለት ነው ወንድም። ሮሜ 8 ከጳውሎስ ጋር ነው የምትጣለው። ሮሜ 8:11 ላይ የእርሱ መንፈስ ነው ይላል። ኢየሱስን ከሞት ያስነሳው የእርሱ መንፈስ ሚልክ ክርስቶስን ከሙታን ያስነሳው አብ ነው ወይንስ ኢየሱስ ነው? እኮ ኢየሱስ ራሱን አስነስቷል። አብም ወልድም ነው ኢየሱስ። አብም ወልድም ነው ኢየሱስ። አብም ወልድም ነው ኢየሱስ የሚለው ቤቱ ጋር ነው መጽሐፍ ቅዱስ በኢሳይያስ 9:6 ላይ አየህ። ጥሩ ቡምቡም የዘላለም አባትም ነው ይለዋል። ሕፃን ልጅም ወንድ ልጅም ነው ይለዋል። በውልደቱ ልጅ ተብሏል፣ በአምላክነቱ ግን ኃያል አምላክ የዘላለም አባት ነው ይለዋል ኢሳይያስ 9:6። አንተ አሁን ልጁን ሰውነቱን ብቻ ይዘህ ዝም ብለህ ነው 10 ጊዜ የምትሰብከን ያለው። ይሄ የኢየሱስ አንዱ ገጽታ ወንድሜ። ቆይ አምላክነቱን መቼ ልታወራ ነው? ኢሳይያስ 9:6 ላይ ኢየሱስ አያድንም ስትል ነበር። የጌታን ስም የሚጠራ ሁሉ ይድናል። አያድንም ኢየሱስ የሚባል እግዚአብሔር ያዳነበት ሰው እንጂ ኢየሱስ የሚባል ከራሱ አዳኝ የለም። ከራሱ አንዳች ማድረግ የማይችል ሂዩማን ሰው ኢየሱስ አዳናቸው ይላል። ቁጥር በቁጥር ልስጥ። የሐዋርያት ሥራ 4:12 ኢየሱስ ፈወሰው ይላል። ኢየሱስ ሙታን አስነሳ ይላል። ኢየሱስ ኃጢአትን ያስተሰርያል ይላል። ኢሳይያስ 9 ላይ ነው። አብም ወልድም ነው። አብም ወልድም ነው። የዘላለም አባት ነው። ተወልዶልናል ይላል። የተወለደው ማን ነው? አብም ወልድም ነው። የተወለደው ሰው ነው። ሰው በውልደቱማ ወልድ ሕፃን ልጅ ነው የተባለው እኮ። አለቀነት በጫንቃው ወንድ ልጅም ተሰጥቶናል። የተሰጠህ ወንድ ልጅ ነው ወይንስ አብም ወልድም? የተሰጠን ወንድ ልጅ ሕፃን ልጅ ነው ይላል ጥቅሱ እንደሚለው። አለቅነት በጫንቃው ላይ ይሆናል ይላል። ነበር ነው ወይንስ ይሆናል ነው? ይሆናል። በቃ ልጅ በዛ ልጅ መለኮት ሙላት ተገልጧል። ይሆናል ማለት መች ነው የሚሆነው? መች ነው የሚሆነው? በቃ ቃል ስጋ ሲሆን መች ነው ወንድም? የሕፃኑ ላይ ነው ይሆናል እየተባለ ያለው እኮ። ሕፃን ልጁ ቃል ስጋ የሆነው እኮ አዲስ ኪዳን ላይ ነው ወዳጅ። ሕፃኑ ላይ ነው ይሆናል እያለ ያለው። ሕፃኑ ይቀባል ይደረጋል ነው እያለ ያለው እኮ። ታዲያ እኔስ ምን አልኩ ታዲያ ወዳጅ? እኔም እኮ እሱን ነው። ቃል ስጋ ሲሆን አይደለም ኃላፊነት በጫንቃው የሚሆነው። ሕፃኑ ስልጣን ሲያገኝ ሕፃኑ ስልጣን የሚያገኘው ሲወለድ ነው። ይወለድ አማኑኤል ተባለ። አማኑኤል ማለት እግዚአብሔር ከኛ ጋር ነው። ጸጋና እውነትን ተሞልቶ በእኛ አደረ ይላል። ጸጋና እውነትን ተሞልቶ በጫንቃው ላይ ሕፃኑ ላይ የሚሆነው መች ነው? ኃላፊነት በጫንቃው ላይ ሕፃኑ ላይ የሚሆነው መች ነው? አማኑኤል ሲወለድ እስቲ ሲወለድ ኃላፊነት በጫንቃው ላይ የሆነበትን ቦታ አሳየኝ። ስልጣን ሲያገኝ ያው ድንግል ትጸንሳለች፣ ወንድ ልጅን ትብላለች። በነቢይ ከእግዚአብሔር ዘንድ እንደተባለ አማኑኤል ብለው ይጠሩታል። ስሙ ኢየሱስ ይባላል። ሰዎች ኃጢአታቸው ያድናቸዋል ይላል። ሲወለድ ኃላፊነት ነበረው ወይስ ነበረ? ኢየሱስ አያድንም ስትል ነበረ። ማቴዎስ 1:21 ላይ ግን ከአንቺ የሚወለደው ልጅ ኢየሱስ ይባላል፣ ሰዎችን ኃጢአታቸው ያድናቸዋል ይላል። ያድናቸዋል ይላል። አቤኔዘር አላስወራለኝ እኮ ደርቦ ነው የሚያወራው እኮ። ለምን አይደረግም? ወይ አንዴ እነሆ ትጸንሻለሽ፣ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ይሰጠዋል የሚባለው ወደፊት ነው አያድንም ስትል ነበረ ወይስ ሲወለድ ነው ይሰጠዋል የሰጠው? ማቴዎስ 1:20 አውራ ወደ አንብበው። ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትይዋለሽ ይላል። ኢየሱስ ያድናል። መጽሐፉንም አያውቅም ሊተረጉምልን ይነሳ። አታነብ መጽሐፍ ቅዱስ። ዝም ብለህ የማያውቁ ሰዎችን ነው አንተ ማጭበርበር የምትችለው እዚህ ወጥተህ። መጽሐፍ ቅዱስ የማያነቡ ማቴዎስ ላይ ልሂድልህ። ማቴዎስ 1:21 አንብብ። ማቴዎስ 1:21 እሺ፣ ከ20 ጀምሮ እናነባለን። ይኸውና እርሱ ግን ይህን ሲያነብ እነሆ የጌታ መልአክ በሕልም ታየው፣ እንዲሁም አለው የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጁም ትጸንሳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። በነቢዩ ከጌታ ዘንድ እነሆ ድንግል ትጸንሳለች፣
ልጅም ስለዚህ ያድናል አያድንም? በዚህ ጥቅስ መሰረት ወንድሜ ስልጣን ይሰጠዋል እኮ የሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ ኢየሱስ ያድናል አያድንም? እንዴት ነው የሚያድነው? ስልጣን አይደለም። አሁን ኢየሱስ ያድናል አያድንም? በዚህ ጥቅስ መሰረት ከኃጢአታቸው ያድናቸዋል ይላል። ያድናል ማን ነው መድኃኒት ያደረገው? ያድናል አያድንም ነው ጥያቄ። ማን ነው? አይደለም ያድናል አያድንም ነው የኔ ጥያቄ። በዚህ ጥቅስ መሰረት ያድናል ኢየሱስ አያድንም? ኢየሱስ ከራሱ ነው የሚያድነው ወዳጄ። ያድናል አያድንም? አማርኛው የጻፈው መልስ ከራሱ ነው ወይ ያዳነው የሚያድነው? እዚህ ውስጥ 500 ሰው አለ። ኢየሱስ አያድንም ስትል ነበር። አሁን ይሄው ቨርስ ባይ ቨርስ አሳይቻለሁ። ኢየሱስ ከራሱ የማዳን የማድረግ ህይወት የመስጠት ኢየሱስ አብም ወልድም ስለሆነ ያድናል ቨርስ አሳይቻለሁ። እናንተ በእንጨት ላይ ሰቅላችሁ የገደላችሁት ኢየሱስን የአባቶቻችን አምላክ አስነሳው። ይህን እግዚአብሔር ለእስራኤል በሳና የኃጢአትም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ ይልሃል። ኢየሱስ በራሱ መድኃኒት ከሆነ አደረገው እንዴት አለህ? ወዳጄ እኔ ኢየሱስ አብም ወልድም እንደሆነ አውቃለሁ፣ የተቀባ እንደሆነ አውቃለሁ። ግን ኢየሱስ ያድናል ይላል። ማን ነው እዚህ ጋር አደረገ የሚልህ? ወዳጄ ማን ነው እዚህ ጋር እግዚአብሔር አደረገው? በዛ ሰው እግዚአብሔር አብ በዛ ሰው ተገልጦ ሁሉን ስራ ሰርቷል። የገዛ ክንዱ ነው ልጁ። መነጣጣል አትችልም። እግዚአብሔር አብ ነው። ማን ነው እዚህ ጋር መድኃኒት ተደረገ የተባለው? ማን ነው እዚህ ጋር መድኃኒት ተደረገ የተባለው? እኮ መድኃኒት እንደሆነ ታምናለህ ወይ? መጀመሪያ እያልኩ ነው። ያድናል እያበል እያልኩ እኮ ነው። መጀመሪያ መድኃኒት ተደረገ የተባለው አፍህ አያዝ። መድኃኒት ተደረገ የተባለው ማን ነው? መድኃኒት የሆነው እግዚአብሔር መድኃኒት አድርጎታል በልጁ በስጋና በደሙ መድኃኒት የሆነው በጌታ የጌታ ስጋና ደሙ ነው። እግዚአብሔር ነው በድርጊት መድኃኒት የሆነው። እግዚአብሔር አድኖናል በስጋ ተገልጦ መድኃኒት ሆኖልናል። እዚህ ጋር ተደረገ ያለህ ማንን ነው? የሐዋርያት ሥራ ምዕራፍ 5 ላይ ያን ስጋና ደም መድኃኒት እንደሆነ የተደረገው ማን ነው? መስቀል ላይ ያን ስጋና ደም ያፈሰሰልን እግዚአብሔር ሊያድነን ነው። ተደረገ የተባለው ማን ነው? አትሽከርከር ሰውዬ። የተደረገው ሰው ነው ወዳጄ፣ የተደረገው ሰው ነው። ያደረገው አምላክ ነው። አለቀ እኮ። ምንም እኮ እዚህ ጋር ተደረገ የተባለው ኢየሱስ ነው ወይንስ አይደለም? ወዳጄ የተደረገው ሰው ነው። ኢየሱስ አብም ወልድም ነው እያልክ ነበር። እዚህ ጋር መድኃኒት የተደረገው ማን ነው? ኢየሱስ ነው አብም ወልድም ነው ወይንስ አይደለም? ይኸውልህ ኢየሱስ አብም ወልድም ነው። ተቀባ ስንል በሰውነቱ ነው። ስለዚህ አብም ወልድም ነው መድኃኒት የተደረገው ልጁ ነው ይላል። ልጁ የቱ ጋር ነው? ልጁ መድኃኒት ተደረገ የተባለ እዚህ ጋር ይታል። እሺ አንደኛ ዮሐንስ መልእክት 5:19 ሂድና አንብበው። 11 ሂድና አንብበው ወንድሜ። እዚህ ክፍል ላይ ኢየሱስ ተደረገ ይላል እንጂ ወልድ ተደረገ ይላል እኮ። አንብብ። ማስረጃ እኮ የሰጠው ነው። አንደኛ ዮሐንስ መልእክት 5 አንብበው። 5:11 ኦኬ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 11 እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ይላል። መድኃኒት ተደረገ ይላል ቃሉ። ስለዚህ ልጁ እግዚአብሔር የሰጠን ሕይወት የት ነው ያለው? አንደኛ ዮሐንስ ተረጋግተን እናንብብ። በቃ ይሄን ሕይወት በልጁ የሰጠን አብ ነው ይላል። እኔ በእናትህ ፖለቲካ አትስራ። የማታውቀውን ነገር እያወራህ ፖለቲካ አትስራ። እዚህ ጋር መድኃኒት ተደረገ የሚል አለ። ቻርጅ አልሰራላችሁም እንዴ? መድኃኒት ተደረገ የሚል አለ ወይ እዚህ ጋር? ና ተመለስ። ኤልያስ አለ። ይኸውልህ መድኃኒት አደረገ መድኃኒት ተደረገ የሚባል ነገር አለ። ቆይ መድኃኒት ሲደረግ እግዚአብሔር መድኃኒቱን የት ነው ያደረገው? መድኃኒት የተደረገው ማን ነው? አትሽከርከሩ። ፖይንቱን ቀጥታ ነጥቡን መልሱ። መድኃኒት የተደረገው ማን ነው? እኮ መድኃኒቱን ያደረገበትን መድኃኒቱን ያኖረበትን ካሳየ በኋላ አንተ በየት ነው የምታምነው? መድኃኒቱ መድኃኒት የተደረገው ማን ነው? መድኃኒት የተደረገው ማን ነው? የተደረገው ወልድ ነው ወዳጄ። ወልድ መድኃኒት ተደረገ የሚለውን ቃል አሳየኝ። ይሄው አስነበብኩ እኮ በልጁ ሕይወት አስቀመጠ ይላል ዮሐንስ 5:11 ዮሐንስ መልእክት። እነዚህ ሰዎች እኔ ሊያስተምሩ የሚወጡት እነዚህ ናቸው። በደዋይ እንግዲህ ዮሐንስ መልእክት 5:11 ላይ ሳይዶር ልጁ እግዚአብሔር ሕይወት እንደሰጠን ይህ ሕይወት በልጁ እንዳለ ምስክሩ ይሄ ነው። ስለዚህ ልጁ ደግሞ ወልድ ነው። የቱ ጋር ነው ወልድ? ወንድሜ ቨርስ ነው እየጠየቅኩ ያለሁት፣ ቃል ነው እየጠየቅኩ ያለሁት። ወልድ መድኃኒት ተደረገ ልጁ ምን ማለት ነው? ዮሐንስ ቆይ አይደለም ኤልያ እንዴ ዮሐንስ 5:11 ላይ ልጁ ማለት ወልድ ማለት አይደለም። ልጅ ማለት እኮ ወልድ ነው። ግዕዝ እኮ ነው ወዳጅ። ወልድ መድኃኒት ተደረገ የሚለውን ቦታ አሳየኝ።